አንድም የገንዘብ ምጫቸው ከቤተክርስቲያን ትንንሽ ዲያቆናትን ትንንሽ ልጆችን እየወሰዱ ለሽያጭ የሚያቀርቡ በጣም ይከፋል። ሰዎቹ ከክፋታቸው አንጻር ቤተክርስቲያን ውስጡን እንድትናቅ ከመፈለጋቸው አንጻር ስላሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። በከተማ የሚሰራ ቤተክርስቲያናት 99.9% የጥጋብ ናቸው። መስጠት አይገባም። 100% አይ ልክ የአዲስ አበባ ሀገረ ስብከት አመራሮች እስከዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት የአዲስ አበባ ሀገረ ስብከት ዋና ሊቀ ጳጳስ አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ በዚህ ጉዳይ እጅ ከፍንጅ ተይዘው ሰታ ለድንግል ማርያም ምንም ይጠቅማት ነገር የለም። እሷን ጊዜ ወላዲተ አምላክ ናት። አንድ ጊዜ ከብራለች። የኛ እናት የኛ እመቤት አንድ ጊዜ ከብራለች። ወላዲተ አምላክ ከመባል ምንም የበለጠ ነገር የለም። በሰማይ መልአክ ጸጋን የተመላሽ ሆይ ደስ ይበልሽ ከሴቶች ሁሉ አንቺ ተለይተሽ የተባረክሽ ነሽ ከመባል የበለጠ ምንም ነገር የለም። ለሷ ምን የሚጨመርላት ነገር የለም። ግን መታሰቢያው የሷ ሆኖ ጥቅሙ ግን የራሳችን ነው። አንድ የፀጉር ቅባት ብልቃጡ ላይ የፀጉር ቅባት ይላል። መጀመሪያ የሚጠግበው እጅ ነው። መታሰቢያነቱ ጾመ ፍልሰታ ሲባል የወላዲተ አምላክ የድንግል ማርያም ይሁን እንጂ ጥቅሙ ለራሳችን ነው። እግዚአብሔር ለጥቅም ያድርግልን፣ ለበረከት ለይቅርታው ለምሕረቱ ያድርግልን። የጾመ ፍልሰታን በሰላም እንዳስጀመረ በሰላም ያስፈጽም። እጅግ አሳዛኝ ሰበር መረጃ አለ። ልክ የአዲስ አበባ ሀገረ ስብከት አመራሮች እስከዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት የአዲስ አበባ ሀገረ ስብከት ዋና ሊቀ ጳጳስ አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ በዚህ ጉዳይ እጅ ከፍንጅ ተይዘው ሙሉ ለሙሉ ከአዲስ አበባ ሀገረ ስብከት አስተዳዳሪነት ተነስተው እስከ ጥቅምት ቅዱስ ሲኖዶስ ጉባኤ ድረስ በጊዜያዊነት ብፁዕ አቡነ ሳዊሮስ እንዲያስተዳድሩት ተወስኗል። ሐሳብ አስተያየታችሁን ኮሜንት ላይ ስጡበት። በድጋሚ ሰበር ዜና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባ ሕርያቆስ ከስራቸው ተነስተው እሳቸው በጊዜያዊ መልኩ እስከ ጥቅምት ሲኖዶስ ድረስ ብፁዕ አባታችን አቡነ ሳዊሮስ በጊዜያዊ እንዲመሩትና እንዲያስተዳድሩት ተመድበዋል። አጭበርባሪ፣ ደላላ፣ ወንበዴ ምን ይሁን ከሸገር ሲቲ ተባረክ የመጣ ሌባ አዲስ አበባ ትያዝ። አሁንም ከአዲስ አበባ ወዴት ትሄድ ይሆን? ስለዚህ አቡነ ሳዊሮስ የሌላ መድኃኒት፣ የአጭበርባሪ መድኃኒት፣ የሙስና መድኃኒት፣ የዝርፊያ መድኃኒት አናቱን እያሉ ከደብረ አለቃ እስከ ጸሐፊ ከጸሐፊ እስከ ሌባ ቤተ ክህነት አሁን ነው ሱባኤ መባል ያለብህ። ይህችን ፍልሰታ ሱባኤ ገባ፣ ንስሐ ገባ። ከአሁን በኋላ ደብር ላይ ቤተክርስቲያን ላይ አትስራ። ከአሁን በኋላ ምንም አይነት ረብሻን አትፈጥር። ንስሐ ገባ። አደጋው አሁን ነው። ለአቡነ ሳዊሮስ ቀልድ እንደሌለ አስቀድም ተነግሮሃል። አሁንም ቀልድ የለም። ስርዓት ካልያዝክ ደይ ወደ ግብርና፣ ደይ ወደ ንግድህ፣ ደይ ወደ ስራ፣ ደይ ወደ ተለያየ ተግባር እንደምትባል እርግጠኛ ነኝ። ስለዚህ ማስተዋል፣ መፍራት፣ መጠንቀቅ፣ ስራን በአግባቡ መስራት፣ ታማኝ መሆን፣ ለእግዚአብሔር ለሕዝበ ክርስቲያኑ ታማኝ መሆን አሁን ነው የሚጠበቅብህ። ለማንኛቸው ቤተሰብ ነገር ምንድን ነው? ከዛ በፊት ምን ሲሰሩ ነው? በጣም አመሰግናለሁ። ግን ምናልባት አሁን ቅዱስ ሚካኤል ስም ተደጋግሞ ተነሳ እንጂ አዲስ አበባ ላይ ብዙ ደብራት እንቅስቃሴ ያለ ይሰራል። አሁን ለምሳሌ እኔ ከራጉኤል ሆስፒታል ራጉኤል አካባቢ ወጣቶችን ታስረናል። አብረን ታስረናል። እኔ ራጉኤል እና ጉዳዩ ወደ አንድ ቦታ የተሰበሰበ አይደለም። እንደ አዲስ አበባ ነው የሚሰራው። ምናልባት የታድሶ እንቅስቃሴ ጊዜ ካስታወሳችሁ ቤተክርስቲያኒቷን በታድሶ ለማጥመቅ ከምንጩ መስራት አለብን ብሎ አብነት ላይ በጣም ሲሰሩ እንደነበር መምህራን ይነግሩ ነበር። እና አሁን ይህን እንቅስቃሴ በጣም በሚገርም ሁኔታ ቤተክርስቲያንን ለማጥቃት ትውልድ ለማሳጣት ካህናት አባቶቻችን
ከፍም ሲል እስከ ሊቃነ ጳጳሳት ድረስ በዚህ ጉዳይ ለማጥመቅ ከምንጩ መስራት አለብን ከሚል እሳቤ ህፃናቱ ላይ ነው ሲሰሩ የነበረው። እየሰሩ ነው ያሉት። አሁን ህፃናቱን በዚህ ጉዳይ ያጠምቋቸዋል። ያ ህፃን ዲያቆን ይሆናል፣ አልፎ ደግሞ ካህን ይሆናል፣ ከዛ ጳጳስ ይሆናል በዘመናት ማለት ነው። እና ይህንን ስራ ነው ሲሰሩ የነበሩት። እንደ አጋጣሚ እኛ አንድ መረጃ ደረሰንና እዛ አካባቢ የሚንቀሳቀስ ልጅ እሱን ነካ ስናደርገው አካባቢ ላይ ወደ 10 ምናምን ህፃናት ተሞክረው በዚህ ጉዳይ እና እኛ ቆመን ደንግጠን ነገሩ ስንከታተለው እንደሚታሰበው ቀላል ሆኖ አላገኘንም። በእኛ ብቻ የሚፈጠሩ ነው አላገኘንም። እና ሁሉም አካባቢ ላይ ያሉትን ወጣቶች ማነቃነቅ ቻሉና ይህ ጉዳይ እነሱ አካባቢ የደረሰው ደረጃ ምንድን ነው የሚለውን ማጥናት ጀመረ። አሁን ቅዱስ ሚካኤል ይባላል እንጂ ቅዱስ ሚካኤል ማለት ቤተክርስቲያን ነው። ቅዱስ ሚካኤል ስል ደብረ ቅዱስ ሚካኤል ይባላል እንጂ በጣም የከፉ አካባቢዎች አሉ። እዛ አካባቢ መነሻው ነው ጠንካራ ስላት ስለተሰራ ነው እዛ አካባቢ ያለው ጉድ በጣም ጎልቶ እየታየ ያለው እንጂ አሁን በደረስንበት መረጃና ማስረጃ ሌላ አካባቢ ከዛ የከፋ እንደው ለመግለጽ በጣም ይከፋል። ሰዎቹ ከክፋታቸው አንፃር ቤተክርስቲያን ውስጡ እንድትናክ ከመፈለጋቸው አንፃር ልጆቹን ሲያለማምዷቸው ቅዱስ ቅዱሳን ውስጥ ህፃናት ዲያቆናት አሉ። እዛ ውስጥ ሁሉ ይህን ጉዳይ ተሰብሰ ይህ ማለት ያ ልጅ አድጎ ለቤተክርስቲያን ያለው ንቀትና ጥላቻ ምን ያለው እንደሚችል በጣም ለመገመት ቀላል ነው። ቤተክርስቲያንን ለማፍረስ ከሚንቀሳቀሱት እንቅስቃሴ በጣም ከፍተኛው እንቅስቃሴ የሚመስለው ቤተክርስቲያን ከውስጥ ጠላ እንድትታይ እና ቤተክርስቲያን ውስጥ ሁሉ ነገር ማድረግ ይችላል። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይህን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች ናቸውና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ ከፍ ባለ ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም የከበደ ነው። አሁን ይህን ጉዳይ ለመግለጽ እንደው ይህን ስናገር ቤተክርስቲያን የተነካብኝ ነው፣ ቤተክርስቲያን ሰው አልቃላ የሚል ፍርሃት ውስጣችን አስገዳሪ ደብቀን ከዚህ አንፃር ነው። ሁለተኛ ደግሞ ይህንን ጉዳይ ይዘህ የምትሄደው ሰውዬ ራሱ በኋላ ወደኋላ ተመልሰህ ስታገኝ በዚህ ጉዳይ ምናምን ነው የምታገኘው ይዘውለት ነገር በጣም ከባድ ነው። እንደው መምህራን አባቶቻችን ይህንን ጉዳይ ቆም ብለው ቢያዩት ቤተክርስቲያን ላይ አሁን የተጋረጠ ትልቁ ፈተና ይሄ ነው። እኔ በጣም ክብር ምስጋናም ይገባቸዋል። በነገራችን ላይ እንዲህ አይነት ሰዎች መደበቂያቸው ምን እንደሆነ ታውቃለህ? የቤተክርስቲያንን ልዕልና ያውቁታል። መስጠት አይገባም። 100% አይገባም። ከኃጢአት ለምን ችግር ነው። አያም እናቶች ያስተማቸው ለአንዲት ምድራዊት ለአንዲት ተራ ምናምን የተቀብታ ሰው ለምትመስል ለተርታ ሴት ይህን ያህል ሲጨነቅ እኛ ላይ ቤተክርስቲያን ስንመጣ ፈጣሪ ምን ይዤ ልሄድ? መጀመሪያ ፍቅር ያለው ሁለተኛ ዕጣኑ አሁን ዘይቡ ብዙ ዘመን እኮ ገንዘብ ተይዞ ይሄዳል። የሚያስፈልገው እህሉም ይሄዳል። እንኳን ለካህናት ምግብ አይገባም እንጂ ቤተክርስቲያን ውስጥ በአፋ የሚቀመጥ እኮ እህልም ይሄዳል። በሞት በነገራቸው ፍትሐትና ክርስትና ብቻ ቆጥራቸው እንጀራ ዛሬ ቅዳሴ ሰሞኑ መቼ ቅዳሴ በዚህ ቀን አለ ይሏቸዋል አይደል? ጥሩ ወጥ ሰርታችሁ በካህናት ቁጥር ልክ እንጀራ ጋር አመጡ አስገባ ለሊቀ መርፋቆ ለመጨኔ ይሰጣል። ዛሬ የምንድን ነው ዝክር ተመገቡ ለመካህናት ነና ዋላችሁ። እነዚህ እኮ ይደረጋል። ፍትሐት ክርስትና ትጠብቃለህ ያስፈልጋል እኮ እንደዛ ማለት ትንሽ ሳንቲም ጠርቀም ከማድረጋችሁ ምን አለ ሱባኤ ቦታ መለወጥ አይደለም።
ሱባኤ ማለት ሕይወታችን የሚለወጥበት ከእግዚአብሔር ጋር የምንሆንበት በደላችንን ኃጢአታችንን እያሰብን ከእግዚአብሔር ምሕረት የምንጠይቅበት የእንባ የጸሎት የመጸጸት የማልቀስ ወደ እግዚአብሔር የምንጮህበት ጊዜ ነው። አንደኛ ደረጃ ጾም ማለት ከኃጢአት መጾም ከክፋት መጾም እግዚአብሔር ከማይከብርበት ሕይወት ውስጥ መራቅ ነው። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የሱ አምልኮት ከንቱ ነው የሚለው። ወገኖቼ አይደለም ለመጾም ዝግጅት ላይ ሱባኤ ለመያዝ ዝግጅት ላይ ሆነን ይቅርና በክርስትና ሕይወታችን ውስጥ ስንኖር የሚቀድመው ነገር በይቅርታ መመላለስ ይቅር ባይ ልንሆን ይገባል። ይቅር ስንል ይቅር እንባላለን። ወገኖቼ ይቅርታ እኮ ከሃይማኖት ረገድ ብቻ ሳይሆን ከጤናማ አኳያ ሳይንሱ እንደሚናገረን ይቅርታ የሚያደርጉ ሰዎች ይቅርታ ከማያደርጉ ሰዎች ይልቅ እድሜያቸው ረጅም ነው፣ የተሟላ ጤንነት አላቸው። ልባቸው ቂም በቀል ያላባቸው ሰዎች የተለያዩ ደዌያት ይጠቃል፣ በተለያዩ በሽታ ይያዛል። እንቅልፍ የላቸውም፣ ሰላም የላቸውም፣ ደስታ የላቸውም። ሌሎቹ ተኝተው ሲያድሩ እኛ በልባችን ውስጥ ባለው ቂምና በቀል ምክንያት እንቅልፍ አተን ነው ቁጭ ብለን የምናድር። ስለዚህ በስጋችንም እንጎዳለን፣ በመንፈሳዊ ሕይወታችንም ቂም በቀለኞች ከሆንን እንጎዳለን። ቂም መርዝ ነው ወገኖቼ፣ ራስን ነው የሚያጠፋው ማለት ነው። አምላካችን እግዚአብሔር ከልባችን ውስጥ ያለውን ቂም በቀል አውጥቶ በቸርነቱ ይጣልልን። የይቅርታ ልብ ለሁላችንም መድኃኔዓለም በቸርነቱ የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት ከነሐሴ 1 ቀን ጀምሮ ለ15 ቀናት የምንጾመው የጾመ ማርያም መነሻ ምክንያቱ የእግዚአብሔር ትእዛዝና ፍቅር ነው። እግዚአብሔር ሰውን በአጠቃላይ በተለይም ደግሞ እንደ ፈቃዱ የኖሩ ቅዱሳንን እንድናከብር አዞናል። ከቅዱሳን ፍጥረታት መካከል ደግሞ ቅድስት ድንግል ማርያም የመጀመሪያውን ደረጃ ትይዛለች። ይህም በመሆኑ ከፍጥረታት ወገን ከሷ ክብር የሚደርስ ባለመኖሩ ከሁሉም አብልጠን እናከብራታለን። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከዚህ ደረጃ የድንግል ማርያምን ክብር ስትገልጽ ከእግዚአብሔርና ለባስያን እግዚአብሔር ከሆኑ ቀደምት አበው ተምራ ነው። በአራተኛው መቶ ክፍለ ዘመን የነበረው የታወቀው ቅዱስና ዓለም አቀፋዊ አባት ቅዱስ ኤፍሬም የድንግል ማርያምን ክብር ቅድስናና ልዕልና ሲናገር ይእቲ ተአቢ እምኪሩቤል ወትፈለፍል እምሱራፌል እስመ ኮነት ታቦተ ለአሐዱ ዘእም ቅድስት ሥላሴ። እሷ ከኪሩቤል ትበልጣለች፣ ከሱራፌልም ትልቃለች። ከቅድስት ሥላሴ አንዱ ለሆነው ታቦት ወይም ማደሪያ ሆናለችና በማለት አስተምሮናል። በመሆኑም ለእሷ መታሰቢያ በሆነው በዚህ ጾመ ድንግል ማርያምን በዚህ ደረጃ ስናከብር ትእዛዙን እንጠብቃለን። ትእዛዙን በመጠበቃችን ደግሞ እሱን መውደዳችንን እናረጋግጣለን። እኛ ድንግል ማርያምን እንድንወዳት እናታችሁ ብሎ እንዳዘዘ እሷም ልትወደን ልጆችሽ ተብላ ታዛለችና ለእኛ ትጸልያለች። በጸሎቷም ከመከራ ትታደገናለች። በአጠቃላይ በእግዚአብሔር በቅዱሳንና በእኛ መካከል ያለው ግንኙነት በዚህ ትእዛዝና ፍቅር በትዕይንተ ዓለም ባለች ቤተ ክርስቲያን ዘንድ የተሳሰረ ነው። ስለሆነም በዚህ የጾም ፍልሰታ ለማርያም ሱባኤ የተራቡትን በመመገብ የታረዙትን በማልበስ የተጣሉትን በማስታረቅ
የታመሙትንና የታሰሩትን በመጠየቅ ቅዱስ ቁርባንን በመቀበልና ለኃጢአታችን የንስሐ ስርየት በመለመን ሱባኤውን ልናሳልፍ ይገባል። በመጨረሻም በሀገራችንም ሆነ በዓለም ዙሪያ ከባድ ስጋት የሆነው የፍጥረት አውዳሚ ጦርነትን በመለኮታዊ ጥበቡና ስልጣኑ እንዲያስቆምልን በቅን ልቡና በትሑት ሰብእና ሆነን እግዚአብሔርን በዚህ ሱባኤ እንድንጠይቀው አደራ ጭምር አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር የተባረከና የተቀደሰ መዋዕለ ጾም ያደርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ነሐሴ 1 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ጾም ለሚሽር ሰው የትም ዓለም አይመቸውም። ዓለም ሁሉ ለሱ ሾህ ትሆንበታለች። የትም ተቀምጦ ተመችቶት አይቀመጥም፣ ተመችቶት አይተኛም፣ ተመችቶት አይውልም፣ ተመችቶት አያድርም ማለት ነው። ስለዚህ የነካው ሁሉ ሾህ የሚሆንበት የትም ሂዶ ተሰዶ የሚመጣ ማለት ነው። ስለዚህ ምድር ሾህ ታብቅልብ ማለት መሬት አትመችህ ማለት ነው። ይሄው ለአዳምና ለልጆቹ ዛሬ መሬት የማትመች ሆናለች። ዛሬ ጌታችን ኢየሱስ ክርስቶስ መጥቶ ተወልዶ ከባረካት ወዲህ ግን ምድርን ለበረከት አድርጎልናል። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሁላችሁም የቤተ ክርስቲያናችን ልጆች እንደምን ሰነበታችሁ? አምላካችን እግዚአብሔር በዕድሜያችን ላይ የንስሐ ዕድሜ በመጨመር እንኳን ለጾመ ፍልሰታ አደረሰን አደረሳችሁ። ጾመ ፍልሰታ ከሰባቱ የቤተ ክርስቲያናችን የአዋጅ አጽዋማት መካከል አንዱ ነው። ክርስቲያኖች የስጋን የነፍስን ችግር የሚፈቱበት ጥበብ ጉልበት ነው። ጾም ማለት የቃሉ ትርጉም እንደምናውቀው ጾም ማለት መተው፣ መለየት፣ መከልከል የሚል ነው። መተው፣ መለየት፣ መከልከል ነው ስንል ምንን መተው ነው? ከምን መከልከልና መለየት ነው የሚለውን ሀሳብ ጥያቄ ማንሳት ግድ ይሆናል። በቀጥታ ብዙዎቻችን የምናውቀው መተው ስንል የእንስሳትን ውጤቶች እስከ ጾሙ መጨረሻ እህል ውሃን እስከ ተወሰኑ ሰዓታት መተው ወይም ከነሱ መከልከል መሆኑን ሁላችንም የምናውቀው የምንናገረው ነው። ይህ እንዳለ ሆኖ ግን ክርስቲያኖች በሚገባ ማስተዋል ያለብን መተው፣ መለየት፣ መከልከል ማለት በመጀመሪያ ሰውነትን ክፉ ከሆነ ነገር ሁሉ ማራቅ ነው። ሰውነት ክፉ ከሆነው ነገር እንዲለይ፣ እንዲከለከል፣ ክፉ የሆነውን ነገር እንዲተው ማድረግ ነው። ይህንን አስመልክቶ
በዘመነ ነቢያት አምላካችን እግዚአብሔር ከዛም በኋላ ከብሉይ ኪዳን ከሐዲስ ኪዳን በተማሩት መሰረት የሐዲስ ኪዳን ሊቃውንትም ምንን መተው እንዳለብን በመጀመሪያ ደረጃ አስተምረውናል። በዘመነ ኢሳይያስ አምላካችን ለእስራኤላውያን ምእመናን አኮ ጸዊም እምኅብስት ወማይ ባሕቲቱ ጾም ማለት ከእህል ከውሃ ብቻ መከልከል አይደለም ብሏቸዋል። ማለት ሰው እህልን የእንስሳት ውጤቶችን በመተው ከነሱ በመለየት ተለየሁ ሊል ይችላል፣ ጾምኩ ሊል ይችላል። ግን ይሄ ብቻ አይደለም ማለት እንዲሁ በአዲስ ኪዳን ከነበሩ ቅዱሳን አባቶቻችን መካከል አባ መቃርስ ዓመት እስከ ዓመት ምንም አማራጭ ስለሌለው ይመገብ የነበረ የእንስሳት ውጤትን ነው ማለት የቆቅ ስጋ ነው እና በዚህ ስለተሰናከሉት ሰዎች ሲናገር ባጭሩ ይጹም ልሳነክሙ ነገረ ውዴት ወሐሜት፣ በመጀመሪያ ደረጃ አንደበታችሁ ሌላውን ከማማት ነገር ከማወሳወስ ይከልከል ብሏቸዋል። ፊልክስዩስ በምንለው የአዲስ ኪዳን መጻሕፍት ክፍል ማለት በአዲስ ኪዳን ከምንገለገልባቸው ቅዱሳት መጻሕፍት መካከል አንዱ ነው ፊልክስዩስ የምንለው እና በዚህ ደግሞ ለእመኮን ከዘይትክል ትጹም እመባልት ጾም እንከ እምህሊናት እኩያት፣ ከእህል ከውሃ መከልከል ባትችል ወይም እህል ውሃን መተው ባትችል ጾምን ከመሊናት እኩያት ከክፉ ሐሳቦች ተለይ፣ ክፉ ሐሳቦችን ተው፣ ከነሱ ተከልከል ይላል። ምክንያቱም ሰው ከምግበ ሥጋ የማይከለከልበት ብዙ ምክንያት ሊኖረው ይችላል። ከእንስሳት ውጤቶች የማይከለከልበት ብዙ ምክንያት ሊኖረው ይችላል። ለምሳሌ እንደ አባ መቃርስ ምንም አይነት አማራጭ በሌለበት የእንስሳት ሥጋ ብቻ ባለበት አትክልት፣ ጥራጥሬ በሌሉበት ላይ ሲጾም ውሎ ሥጋ ሊበላ ይችላል። አባ መቃርስ ምንም አማራጭ ስለሌላቸው ሥጋ ይበሉ ነበር። በየቀኑ ጾመው ውለው የቆቅ ሥጋ ይበሉ ነበር። ግን የሰው ሥጋ ከመብላት ማለት ሰውን ከማማት ነገር ከማወሳወስ የተቆጠቡ ነበሩ። በዘመናችንም ቢሆን በተለያዩ ደሴቶች ያሉ ክርስቲያኖች አዝሪቱ አትክልቱ ምኑ ከሌላቸው አሳ ብቻ ከሆነ አሳ እየበሉ ሊጾሙ ይችላሉ። በህመም ላይ ያሉ ወገኖቻችን እንደየህመም ደረጃው የህመም ደረጃቸው በሚፈቅደው ልክ ጧት ዳቦ በሻይ በልተው መድኃኒት የሚወስዱ ሊኖሩ ይችላሉ። የህመማቸው ሁኔታ ከባድ በመሆኑ ደግሞ የእንስሳት ውጤቶችን ተመግበው መድኃኒት የሚወስዱ ይኖራሉ። ይፈቀዳልም ይሄ በዚህ ምክንያት ከእንስሳት ውጤቶችም ከእህል ከውሃም መከልከል ባትችል ማለቱ ነው። ባትችል ሐሳብ አይምሮህ ግን ሕዋሳት ግን ከክፉ ነገር ሊለዩ ይገባል አለ። ልብ ብለን አሁን ሁላችንም ልናስተውለው የሚገባው ይሄን ክፍል ነው። ይሄንን በተመለከተ ኢትዮጵያዊው ሊቅ ቅዱስ ያሬድ በ6ኛው መቶ ክፍለ ዘመን የነበረው ሐዋርያ ይጹም ዓይን ይጹም ልሳን እዝንኒ ይጹምም ሰሚዐ ሕሱን፣ ዓይን ክፉ ከማየት ይከልከል። በተለይ አሁን እንደ ዘመናችን መቼም ዓይናችን የማያየው ነገር የለም። የቴክኖሎጂ ውጤት እጅግ ብዙ ቆሻሻ ነገሮችንም ብዙ ጥሩ ነገሮችንም ያስተላልፋልና ለይቶ አለማየት የሁላችን በሽታ ነው። ቅዱስ ያሬድ ዓይናችሁ ወይም ዓይን ክፉ ከማየት ይከልከል፣ ይጹም ዓይን ይጹም ልሳን፣ ምላስም ክፉ ከመናገር ያለ ገደብ ያለ ዕቅድ
ዝም ብሎ ከመቀባጠር ሊከለከል ይገባል። ሊቀባጥር ሊናገር አይገባውም ብሏል ቅዱስ ያሬድ። እዝንን ይጹምም ሰሚዐ ሕጹም፣ ጆሮም ቢሆን ክፉ ከመስማት ማለት ይሄ ሚዲያው በዓይናችን የሚታዩ በጆሮአችን የሚሰሙ ብዙ ጥሩ ነገሮችን ቢያስተላልፍም በአንጻሩ ደግሞ በዓይናችን የሚታዩ ክፉ ነገሮችን በጆሮአችን የሚሰሙ ክፉ መልእክቶችን ያስተላልፋል እና ቅዱስ ያሬድ ጾም ሲባል ሕዋሳት በዚህ መልኩ ሊከለከሉ ይገባል ማለቱ ነው። ስለዚህ መተው፣ መለየት፣ መከልከል ስንል በዚህ መልኩ ሕዋሳታችን ክፉ ከማየት፣ ክፉ ከመስማት፣ ክፉ ከመናገር፣ ክፉ ከመዳሰስ ወደ ክፉ ነገር እግሮቻችን ከማምራት ሊቆጠቡ ይገባል ማለት ነው። ከዛ በመቀጠል ነው እንግዲህ እንደ ጤንነቱ እንደየስራው ጠባይ እንደየአየር ንብረቱ ጠባይ ሰው ከልከዋ ሊከለከል ይችላል። ፈጽሞ ከስራ ከምን ተለይቶ ወደ ገዳም በመሄድ ውሃ ቆሎ ብቻ በመጠቀም የሚጾም አለ። እንዲሁ ስራ እየሰራ በዓለም ላይ ሲጾም ውሎ ውሃ እንጀራ እየተጠቀመ የሚጾም ይኖራል። ምንም አይነት ደግሞ በሕመም ምክንያት የማይጾም ሰው ሊኖር ይችላል። በዚህ መልኩ ሰው እንደሚችለው በስጋ እንደሚችለው እንደ ደረጃው እየጾመ እግዚአብሔርን ይጠይቃል። በዚህ መሰረት እግዚአብሔርን ሰው ቢጠይቅ የጾም ውጤት በጣም ዘርፈ ብዙ ነው። የግል ሕይወትን ያስተካክላል፣ ማህበራዊ ሕይወትን ያስተካክላል፣ የሀገርን አለመረጋጋት ያስተካክላል። በግል ሕይወት እንደሚጠቅም አባታችን ቅዱስ ያሬድ ጾም ትፈጉስ ቁስለ ነፍስ፣ ጾም የነፍስን ቁስል ትፈጉሳለች ማለት ኃጢአትን ታስወግዳለች፣ ከእግዚአብሔር ጋር ታስታርቃለች። ወታጸምም ኩሎ ፍትወታተ ዘሥጋ፣ የሥጋን ክፉ ምኞት ታደርቃለች። ይሄን ለዋሽን ልስረቅን የመሳሰለውን ነገር የሚገታ የሚቀንስ ብሎም የሚያደርቅ የሚያስወግድ ጾም ነው። ትምህሮሙ ለወራዙት ጽሙና፣ ለወጣቶች መረጋጋትን ማስተዋልን ትሰጣለች። ብዙ ጊዜ መቼም አለመረጋጋት፣ በነገሮች ሁሉ መቸኮል፣ እሳታዊው ባህሪ እየጨመረብን አለመታገስ የሚታየው በወጣቶች ዙሪያ ነው እና ለወጣቶችም መረጋጋትን ታስተምራቸዋለች አለ። ይሄ የግል ሕይወትን ማስተካከል ማለት ነው። አምላካችን ኢየሱስ ክርስቶስም በስጋ ክፉ መንፈስ ይዞት ውሃ ውስጥ ገደል ውስጥ እሳት ውስጥ ይከተው ስለነበረው ልጅ አስመልክቶ ሲናገር ያን ከፈወሰ በኋላ ለሐዋርያት ሲናገር እንደው እንዲህ አይነቱ ጋኔን ያለ ጾም ያለ ጸሎት አይወጣም ብሏል። ክፉ መንፈስ በሆድ ቁርጠትም ይሁን በራስ ምታትም ይሁን በልዩ ልዩ መንገድ የሚያሰቃየን መንፈስ የሚወገድበት የሚነቀልበት ጥበብ መድኃኒት መሆኑን ነው። ጾም ክርስቶስ ያስተማረን በማቴዎስ ወንጌል ምዕራፍ 17 ከቁጥር 21 ላይ እንደምናገኘው